በመካከለኛው ምስራቅ የተለኮሰው እሳት አሁን የዓለም ኃያላንን ወደ አንድ ታላቅ ፍልሚያ አስገብቷል። ሩሲያና ሰሜን ኮሪያ ዓለምን ያስደነገጠ ከባድ እርምጃን ወስደዋል። ኪም ጆንግ ኡን እስራኤልን በአንድ ሚሳኤል አጥፋለሁ ሲሉ የኒኩለር ጦርነቱን አስጀምረዋል። እንኳን ደስ አላችሁ። ከዚህ በፊት የቴምር ፕሮጀክት ላመለጣችሁ ደንበኞቻችን ከአፍሪካ ህብረት በቅርብ ርቀት ከምስራቅ አፍሪካ ግዙፍ እስላሚክ ማዕከል አልነጃሽ ፊት ለፊት የንግድ ሱቆችን በ3.9 ሚሊዮን አጠቃላይ ክፍያና በ900 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። እንዲሁም የመኖሪያ አፓርትመንቶችን 30% ቅናሽ በማድረግ 68 ካሬ ባለ 1 መኝታ በ5.4 ሚሊዮን ብር አጠቃላይ ክፍያ፣ 95 ካሬ ባለ 2 መኝታ በ7.6 ሚሊዮን አጠቃላይ ክፍያ፣ 130 ካሬ ባለ 3 መኝታ በ10.4 ሚሊዮን አጠቃላይ ክፍያ። በተጨማሪም 4 ኪሎና ፒያሳ ላይ የንግድ ሱቆችን ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪና ወለድ እየሸጥን እንገኛለን። ያስተውሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። የሀያላን ሀገራት አሰላለፍም ተለይቷል። በዛሬው ዕለት የእስራኤልና የኢራን ከተሞች በእሳት ሲነዱ ውለዋል። በቴል አቪቭ ሰማይ ላይ የሚታየው ጥቁር ጭስ የአንድ ከተማ ውድመት ብቻን አያሳይም፣ የሶስተኛው የዓለም ጦርነት ማብሰሪያም ሆኗል። የሰሜን ኮሪያው መሪ ኪም ጆንግ ኡን ለቴሄራን የላኩት መልእክት እስራኤልን ብቻ ሳይሆን መላው ምዕራባውያንን በፍርሃት አንቀጥቅጧል። እስራኤልን ከዓለም ካርታ ለማጥፋት አንድ ሚሳኤል ብቻ ይበቃኛል ሲሉ በይፋም አውጀዋል። ይህ ዛቻ ብቻም አይደለም። ሰሜን ኮሪያ የኒኩለር አቅሟን ለኢራን አሳልፋ ለመስጠት መወሰኗም ተሰምቷል። በዚህ ሰዓት ቴል አቪቭ በሚሳኤል እሳት እየነደደች ትገኛለች። የእስራኤል ኩራት የሆነው የአይረን ዶም መከላከያ ስርዓት የኢራንን ድሮኖች መቋቋም ተስኖታል። የአሜሪካና እስራኤል ዘመቻ ኢራንን ከማዳከም ይልቅ የሲኦል በሮችን ከፍቶባቸዋል። የኢራን አብዮታዊ ዘብ ቃል አቀባይ ብርጋደር ጀነራል አሊ ሙሐሙድ እንደተናገሩት ከሆነም ዲፕሎማሲው አብቅቷል፣ አሁን የሚናገሩት የኛ ሚሳኤሎች ናቸው ብለዋል። ቴሄራን 30 የሚሆኑ የአሜሪካና የእስራኤል የጦር ሰፈሮችን አውድማለች። ነገሩ ደግሞ ከኢራን አልፏል። ሩሲያ ባልተጠበቀ ሁኔታ እስራኤል ላይ ማንም ያልጠበቀውን እርምጃ ወስዳለች። ሞስኮ በቀጥታ ወደ ጦርነቱ ገብታለች። ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ በጣም ዘገያችሁ ሲሉ ለኢራን የላኩት መልእክት የድርድር ዘመኑ ማክተሙን ያበሰረ ይመስላል። ጠቅላይ ሚኒስትር ኔታንያሁ በበኩላቸው ኢራን ማለት 50 ሰሜን ኮሪያዎች ናት ሲሉ ዓለም አቀፉ ማህበረሰብ እንዲነቃም ተማጽነዋል። በሌላ በኩል የቢቢሲ ዘገባ እንደሚያመላክተው የኢራን የኒኩለር ጣቢያ ሙሉ በሙሉ በመውደሙ ወደ መጨረሻው የለየለት እርምጃ አስገብቷታል። ዓለም አቀፍ የነዳጅ ዋጋ ሰማይ ነክቷል። የኢኮኖሚ ስርዓቱ እየተናወጠም ይገኛል። ቻይና የላቁ ሚሳኤሎችን ለኢራን እያቀረበች እንደሆነም ይነገራል። ሩሲያ፣ ቻይና፣ ኢራን፣ ሰሜን ኮሪያ በአንድ ወገን ተሰልፈዋል። አሜሪካ፣ እስራኤልና ምዕራባውያን ደግሞ በሌላ ወገን ተሰልፈዋል። ይህ የሀያላን ፍልሚያ ምድራችንን ወደ ጥፋት ይቀይራት ይሆን? በዛሬው ትንታኔ ዘገባችን ኪም ጆንግ ኡን ለእስራኤል ያዘጋጁት አስፈሪው መሳሪያ ምንድነው? ሩሲያ እስራኤል ላይ የወሰደችው አስደንጋጭ እርምጃ እና ይህ ጦርነት እንዴት ወደ ኒኩሌር ጦርነት ሊያመራ እንደሚችል በዝርዝር እንመለከታለን። ከቀጠናው የወጡ አዳዲስ ሰበር መረጃዎችን በዘገባችን በዝርዝር ተካቷል። እስከ ፍጻሜው አብራችሁን ተቆዩ ዘንድ ግብዣችን ነው። ቪዲዮ ላይክ በማድረግ አብሮነታችሁን ገለጹልን። መረጃውን ከየት ሀገር ሆናችሁ እንደምታደምጡ ደግሞ በኮሜንት መስጫ ላይ ጻፉልን። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ተአማኒ መረጃዎችን ያገኙ። አሁን ወደ ዝርዝሩ ነው የምናመራው። ተባብሶ በቀጠለው በመካከለኛው ምስራቅ ጦርነት ኢራን ቴል አቪቭን ስትደበድብ እስራኤል ደግሞ ቴሄራንን ጨምሮ በርካታ የኢራን ግዛቶችን ስትመታ ውላለች። ከሌሊት አንስቶ ኢራን ቴል አቪቭን ጨምሮ በበርካታ የእስራኤል ከተሞች መጠነ ሰፊ የድሮንና የሚሳኤል ድብደባን እየፈጸመች ነው። የእስራኤል የአየር ስርዓት መከላከያዎችም የኢራንን ሚሳኤሎች መመከት ተስኗቸዋል። ቢቢሲ በበኩሉ ናታንዝ የተሰኘው የኢራን የኒኩለር ጣቢያ ሙሉ በሙሉ መውደሙን አረጋግጫለሁ ሲል ዘግቧል። በሌላ በኩል የእስራኤል መከላከያ ሚኒስትር ቴል አቪቭ ተጨማሪ ጥቃቶችን ለመሰንዘር በሊባኖስ ቁልፍ ስፍራዎችን እየተቆጣጠረ እንደሚገኝ ተናግሯል። ኢራን በበኩሏ የመልስ ምት የሚሆኑ በርካታ ጥቃቶችን መሰንዘሯን ስትቀጥል 30 የሚሆኑ የጦር ሰፈሮች ላይ በፈጸመችው ድብደባ አብዛኞቹ ሙሉ በሙሉ መውደማቸውን አስታውቃለች።
እስራኤልና አሜሪካ በኢራን እስካሁን ባደረሱት ጥቃት የሟቾች ቁጥርም ወደ 800 ከፍ ብሏል። በኩዌት የሚገኙ የአሜሪካ ወታደሮች ደግሞ መገደላቸው ተረጋግጧል። የመካከለኛው ምስራቅ ጦርነት በፈጠረው ቀውስ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ቢቢሲ ዘግቧል። የኢራን ባሊስቲክ ሚሳኤሎች በእስራኤል የንግድ መሃል በሆነችው ቴል አቪቭ ላይ ባደረሱት ጥቃት በአንድ የመኖሪያ ህንፃ ላይ ከፍተኛ የቃጠሎ ጭስ ሲያስነሳ የሚያሳይ ምስል በአካባቢው በነበሩ የቻይናውያን ሰራተኞች ተመዝግቦ ለዓለምም ይፋ ሆኗል። ጥቃቱ የተፈጸመው አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ተከትሎ ቴሄራን በወሰደችው የአጸፋ እርምጃ ሲሆን ምንም እንኳ የእስራኤል የሚሳኤል መከላከያ ዘዴዎች አብዛኞቹን ሚሳኤሎች ቢያከሽፉትም ሚሳኤሎች ግን በእስራኤል ላይ ከፍተኛ የሆነ ውድመትን አድርሰዋል። በአካባቢው የነበሩ ቻይናውያን የሥራ ተሰማሪዎች በሞባይል ስልካቸው በቀረጹት ተንቀሳቃሽ ምስል ሚሳኤሉ ካረፈበት ህንፃ ላይ ጥቅጥቅ ያለ ጥቁር ጭስ ወደ ሰማይ ሲወጣና በአካባቢው የነበሩ ተሽከርካሪዎች ነዱ ታይተዋል። በደረሰው ጥቃት ሰዎች መገደላቸው የተነገረ ሲሆን ህፃናትን ጨምሮ በርካታ ሰዎች ላይ ለከባድና ለቀላል አካል ጉዳት አዳርጓቸዋል ተብሏል። ይህ በቴል አቪቭ ላይ የደረሰው ቀጥተኛ ጥቃት ግጭቱ ወደ ከፋ የከተማ ውጊያና መጠነ ሰፊ ቀውስ እየተሸጋገረ መሆኑን የሚያሳይ ምልክት ተደርጎ ተወስዷል። የእስራኤል መከላከያ ሰራዊት በጥቃቱ ዙሪያ ተጨማሪ መረጃዎችን እያሰባሰበ ሲሆን የነፍስ አድን ሰራተኞችም በፍርስራሽ ውስጥ የተቆለፉ ሰዎችን ለማውጣት ከፍተኛ ጥረት እያደረጉ ይገኛል። በሌላ በኩል የኢራን መንግስት ዋነኛ ወታደራዊ ኃይል የሆነው እስላማዊ አብዮታዊ ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲል ዝቷል። የአብዮታዊ ዘብ ቃል አቀባይ ብርጋደር ጀነራል አሊ ሙሐመድ ናሂም ጠላት ባሏቸው በእስራኤልና በአሜሪካ ላይ ሰራዊታቸው ቀጣይነት ያለው ጥቃት እንደሚፈጽምም ተናግረዋል። ጀነራሉ ታሲኒም ለተባለው የሀገሪቱ ዜና ወኪል በሰጡት ቃል ኢራን ለተከፈተባት ጥቃት በታጠቀቻቸው ዘመናዊ ሚሳኤሎች የሲኦል በሮች በአሜሪካና በእስራኤል ላይ በከፍተኛ ሁኔታ ይከፈታሉ ብለዋል። አራተኛ ቀኑን በያዘውና ኢራን ላይ ለተፈጸመው ጥቃት በእስራኤል እንዲሁም በመካከለኛው ምስራቅ በሚገኙ የአሜሪካ ወዳጅ ሀገራት ላይ የምትፈጽመውን የሚሳኤልና የድሮን ጥቃቶችም አሁንም ተባብሶ ቀጥሏል። አብዮታዊ ዘቡ አዲስ በተሾሙለት አዛዡ አህመድ ቫዲ መሪነት ተልእኮውን በሙሉ ኃይሉ ያለማቋረጥ በመቀጠል ጠላቶችን እንደሚበቀል ቃል አቀባዩ አረጋግጠዋል። በአሜሪካና እስራኤል ዋነኛ ኢላማ ከተደረጉት የኢራን ወታደራዊ ተቋማት መካከል አንዱ የሆነው አብዮታዊ ዘብ አዛዦችና አባላት የተገደሉባቸው ሰማዕቶቻቸው ደም በመበቀል ጠላቶቻችንን አሳፋሪ ሽንፈት እናከናንባቸዋለን ብለዋል ጀነራሉ አክሎም ኢራን ከሰይጣን ጋር ፊት ለፊት የምትጋፈጥ ብቸኛዋ ቀሪ የምድር ኃይል ነች ሲሉ ተደምጠዋል። ዲፕሎማሲን እንከተላለን እያሉ ነገር ግን የኢራንን አመክንዮ መቋቋም ሲያቅታቸው ተንበርክከው ወደ ወታደራዊ አማራጭ በዞሩት ላይ ዘላለማዊ ውርደት ይከተላቸዋል ብለዋል። የኢራን የውጭ ጉዳይ ሚኒስተር እንዳስታወቀው መንግስት ለድርድር ካደረጋቸው ሙከራዎች በኋላ አሁን ትኩረቱን በመከላከያ ኃይል ላይ አድርጓል ብለዋል። የሚኒስተሩ ቃል አቀባይ እስማኤል ባቃኢ እንደተናገሩት ከሆነ ዲፕሎማሲን እንከተላለን ብለው ስምሉ የነበሩ ነገር ግን በኢራን አመክንዮ ፊት ተሸንፈው ወደ ወታደራዊ እርምጃ የዞሩ አካላት ላይ ዘላለማዊ ውርደት ይኖራል ብለዋል። ቃል አቀባዩ በጎረቤት ሀገር የኢነርጂ መሰረተ ልማቶች ላይ ከሚሰነዘሩ ጥቃቶች ጋር ተያይዞ ስለተፈጠረው ውጥረት ሲናገሩ ቴሄራን ለሰብአዊ መሪዎች ቁርጠኛ መሆኗን ብቻ አጽንኦትን ሰጥተዋል። አክሎም የጽዮናዊው አገዛዝ እስራኤል ከማንኛውም ክፉ ድርጊት ወደ ኋላ አይልም። የአረብ ወዳጆቼ በጥንቃቄ እንዲያስቡ እጠይቃለሁ። አገዛዙ የጦርነቱን አድማስ ለማስፋት የኢራንን ስም ለማጥፋትና በሌሎች ሀገሮችም ወንጀልን ለመፈጸም ወደ ኋላ አይልም ብለዋል። እንደ አልጀዝራ ዘገባ ከሆነ ባቃይ በአሁኑ ጊዜ ክፋትን የምትዋጋ ብቸኛው የምድራችን ኃይል ኢራን ናት ያሉ ሲሆን ይህም ሰይጣን ስሉ ለጠሯት አሜሪካ የተሰጠ ፍንጭ መሆኑ ተገልጿል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራኖች መነጋገር ቢፈልጉም እኔ በጣም ዘገያችሁ አልኳቸው ሲሉ ተናግረዋል። ፕሬዝዳንት ትራምፕ የኢራን ባለስልጣናት ከአሜሪካ ጋር የመነጋገር ፍላጎት እንዳላቸው ነገር ግን ጊዜው እንዳለፈባቸው እንደነገሯቸው ገልጸዋል። ፕሬዝዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት የኢራን ወሳኝ ተቋማትና መሪዎች መመታታቸውን ጠቅሰው ነው ለንግግሩ ጊዜው እንዳለፈበት የጻፉት። የአየር መከላከያቸው፣ የአየርና የባህር ኃይላቸው እንዲሁም አመራሮች በሙሉ የሉም ሲሉ ነው ፕሬዝዳንቱ የጻፉት።
ፕሬዝዳንቱ ይህንን ጽሑፍ ዋሽንግተን ፖስት ላይ ከወጣው የትራምፕ መሪ መወለድ በሚል ርዕስ ከወጣው ጽሑፍ ሊንክ ጋር አያይዘው ነው ያሰፈሩት። በሌላ በኩል ትራምፕ በኢራን ላይ ለታቀደው ዘመቻ የኩርዲሽ መሪዎችን ድጋፍ መጠየቃቸው ተሰምቷል። ፕሬዝዳንት ትራምፕ በኢራን ላይ እየተካሄደ ያለው ጦርነትን አስመልክቶ የኢራቁ ኩርዲሽ መሪዎችን በስልክ አነጋግረዋል። እንደ አክሲዮን ዘገባ ትራምፕ ከታዋቂዎቹ መሪዎች መስዑድ ባርዛኒና ባፌል ታላባኒ ጋር የተወያዩት እስራኤል በኢራን ላይ የቦምብ ጥቃት መጀመሯን ተከትሎ ነው። ይህ እርምጃ የኩርድ ታጣቂዎች በኢራን ድንበር አቅራቢያም ያላቸውን ስልታዊ ቦታ እንዲጠቀሙ ለማስቻል ያለመ እንደሆነም ተመላክቷል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኩርዶች በኢራን ላይ እንዲያምፁ ትራምፕን ሲወተውቱ መቆየታቸው ተነግሯል። የዋይት ሀውስ ቃል አቀባይ ካሮሊን ሊቨት ስለ ጥሪው ዝርዝር ከመስጠት ቢቆጠቡም ትራምፕ ከአካባቢው አጋሮች ጋር እየተነጋገሩ መሆኑን አረጋግጠዋል። ሆኖም ከቱርክ ጋር ያለው ግንኙነት ለዚህ እቅድ እንቅፋት ሊሆን እንደሚችል ተሰግቷል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው ኢራን 50 ሰሜን ኮሪያዎችን ትሆናለች ሲሉ ተደምጠዋል። በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ግጭት አዲስ መልክ እየያዘ መጥቷል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ኢራን ከሰሜን ኮሪያ በበለጠ ለዓለም አደገኛ መሆኗን ገልጸዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በበኩላቸው እስራኤልን በአንድ ሚሳኤል ለማጥፋት ዝግጁ መሆናቸውን አስታውቀዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የኢራንን አደገኛነት ሲያስረዱ ሰሜን ኮሪያን እንደማነጻጸሪያ ተጠቅመዋል። ኔታንያሁ በንግግራቸው ሰሜን ኮሪያ የባሊስቲክ ሚሳኤልና የኒኩሌር ጦር ቢኖራትም እንደ ኢራን ሞት ለአሜሪካ የሚል መፈክር ግን የላትም ብለዋል። ነገር ግን ኢራን በዓላማዋና በአጥፍነቷ አቋሟ 50 ሰሜን ኮሪያዎችን ትበልጣለች ብለዋል። ኢራን የአሜሪካና የእስራኤልን ጥፋት እንደ ዋና ግብ ይዛ የተነሳች ሀገር መሆኗንም አጽንዖት ሰጥተዋል። ይህ በእንዲህ እንዳለ የሰሜን ኮሪያው መሪ ኪም ጆንግ ኡን ለቴህራን ያላቸውን የጸና ድጋፍ በይፋ ገልጸዋል። መሪው በሰጡት መግለጫ እስራኤልን ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ ነው በማለት የፒዮንግያንግን የኒኩሌር አቅም ለዛቻ ተጠቅመውበታል። አስፈላጊ ሆኖ ከተገኘ እስራኤልን ለመምታት የሚያስችሉ የላቁ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸውን አረጋግጠዋል። የሰሜን ኮሪያ መግለጫ የወጣው አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ኤፒክ ፉሪ በተስፋፋበትና የኢራኑ መሪ አያቶላ አሊ ካሜኒ መገደላቸው በተረጋገጠበት ወቅት ነው። በአሁኑ ወቅት ቻይና ለኢራን የላቁ ሚሳኤሎችን እያቀረበች እንደሆነም ይነገራል። ቻይና ግን ለኢራን ወታደራዊ ድጋፍ እንደምታደርግ የሚገልጹ ሪፖርቶችን አስተባብላለች። ፕሬዝዳንት ትራምፕ ቀደም ሲል ትልቁ ጦርነት ሊመጣ ይችላል ብለው የሰጡትን ማስጠንቀቂያ ይህ አዲስ አስተላለፍ ይበልጥ እያጠናከረ ይገኛል። ይህ በኢራን ሩሲያና ሰሜን ኮሪያ መካከል እየተፈጠረ ያለው ወታደራዊ አስተላለፍ የቀጠናውን ግጭት ወደ ዓለም አቀፍ ጦርነት ሊቀይር ይችላል የሚል ከፍተኛ ስጋት በዓለም አቀፍ የነዳጅ ገበያና በጂኦፖለቲካዊ መረጋጋት ላይ ተጽዕኖን አሳድረዋል። የተባበሩት መንግስታት ድርጅትና የምዕራባውያን መሪዎች እስካሁን በመግለጫቸው ላይ ይፋዊ ምላሽ ያልሰጡ ቢሆንም ዓለም አቀፍ የደህንነት ተንታኞች ግን ሁኔታው ወደማይመለስበት ደረጃ እየተቃረበ መሆኑን እየገለጹ ይገኛሉ። በሌላ በኩል ሩሲያ በእስራኤል ላይ ያልተጠበቀ እርምጃ ወስዳለች። ሩሲያ በእርሷ ግዛት የሚገኙ የእስራኤል ዜጎች በአስቸኳይ ሀገሪቱን ለቀው እንዲወጡ ማዛለች። የክሬምሊን ባለስልጣናት በሩሲያ የሚገኙ የእስራኤል ዜጎች በአስቸኳይ ከሀገሪቱ እንዲወጡ ወይንም እንዲባረሩ የሚል ትዕዛዝ ማስተላለፋቸው የተሰማው ሩሲያ በቅርቡ በእስራኤል የሚኖሩ የገዛ ዜጎቿ በቀጠናው እየታየ ባለው ከፍተኛ የጸጥታ ስጋት ምክንያት ሀገሪቱን ለቀው እንዲወጡ ካሳሰበች በኋላ ነው። ይህ የሞስኮ ውሳኔ በሁለቱ ሀገራት መካከል ለዓመታት የቆየውን ግንኙነት እጅግ አስከፊ ደረጃ ላይ ያደረሰ ሲሆን በተለይም እንደ አውሮፓውያኑ አቆጣጠር በየካቲት 26 አሜሪካና እስራኤል በኢራን ላይ የሰነዘሩትን ጥቃት ተከትሎ የመጣ የበቀል እርምጃ ተደርጎ ተወስዷል። ሩሲያ ለዚህ ማባረር እንደ ምክንያት የተጠቀመችው በዚህ ዓመት መጀመሪያ ላይ ተግባራዊ የተደረገው አዲስ የወረራ ስርዓት ዲፖርት ሪግም የተባለ ህግ ነው። ይህ ህግ ቀደም ሲል ከመካከለኛው ኤስያ ለሚመጡ ህገ ወጥ ስደተኞች የመጣ ቢሆንም አሁን ግን ሞስኮ የውጭ ሀገር ዜጎችን ያለ ፍርድ ትዕዛዝ ለማባረር እንደ ፖለቲካ መሳሪያ እየተጠቀመች ይገኛል። በሁለቱ ሀገራት መካከል ያለው ግንኙነት መሻከር የጀመረው በሰኔ 2025 ከተቀሰቀሰው የ12 ቀናት ጦርነት በኋላ ሲሆን
ሩሲያ ከኢራን ጋር ያላት የጠበቀ ወዳጅነትና እስራኤል በዩክሬን ጉዳይ ላይ የምትከተለው አቋም ለውጥረቱ መባባስ ዋነኛ ምክንያት እንደሆነም ተንታኞች ይገልጻሉ። ይህ የጅምላ ማባረር ትዕዛዝ በሩሲያ የሚኖሩ ተማሪዎችን፣ ነጋዴዎችንና የሁለቱን ሀገራት ዜግነት ያላቸውን ግለሰቦች በእጅጉ የሚጎዳ ነው። እንደ ጂዊሽ ኤጀንሲ ያሉ ተቋማት ዜጎች ሀገር ለቀው በሚወጡበት ወቅት የሚያጋጥማቸውን የትራንስፖርትና የደህንነት ችግሮችን ለመፍታት ጥረት እያደረጉ ቢሆንም በሺዎች የሚቆጠሩ ሰዎች በአጭር ጊዜ ውስጥ ለማስወጣት ያለው የሎጂስቲክስ ፈተና እጅግ የከፋ ነው ተብሏል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝንላችሁ አዳዲስ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።